ይሄ ሁሉ መከራ አሳልፈሻል ማለት ነው? ለዚህ ነው የምነግራችሁ፣ በሰው ልጅ ግፍና በደል አትጨምቱ። ፈጣሪ ሁሉንም ነገር ያያል። እሺ እማዬ፣ ይገባኛል። እና ልጄ አታስመስይ፣ ሰዎችን አትበዲ። ሰው የዘራውን ነው የሚያጭደው። እሺ እማዬ። ማየት አልቻልኩም ነበር። ናሞች የሆናችሁት በተዋወቅን በ3 ወሩ ነበር። በጣም ሰው ነው ብዬ አስቤ ነበር። ታየጠየቁ ማታለል። አሁን ይገባኛል እማዬ። ቢጎር ከሱ እንዳትወስዱ እማዬ፣ እንዳትወስዱ። ቤዛ ለጽጌረዳ የመረዘችውን መርዝ ዛሬ ላይ እንዳትጠጣ እያደረገቻት ትገኛለች። ካሌብም የኤልሳን ጓደኛ ደብድቦት ተመልሶ ወደ ቤት መጥቷል። ሆኖም ኤልሳ ከዛሬ ቀን ጀምሮ ከውስጤ አውጥቼዋለሁ ስትልም ተናግራለች። ወይዘሮ ጽጌረዳ እንዴት ነው ይህንን ምስጢር የደበቅሽኝ? ከመቼ ጀምሮ ነው ብላ እየጠየቀቻት ትገኛለች። ካሌብም እንግዲህ ደሊላ ቤተሰብ ጋር ሽማግሌ ለመላክ ተስማምቶ ይገኛል። ሰላም ሰላም! ውድ የተወደዳችሁ የተከበራችሁ የሴኒ ቤተሰቦች የደሊላን ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል ጋበዝኳችሁ። እንግዲህ በትናንትናው ክፍል ካሌብ እጅግ በጣም ተናዶና ስሜታዊ ሆኖ እንዴት እህቴ ላይ እንደዚህ አይነት ነገር ያደርጋል? በፍጹም እንደዚህ አይነት ነገር ማድረግ የለበትም። ምን እየተፈጠረ ነው ያለው? ለምንስ ነው ይህንን ነገር እያደረገ ያለው? በፍጹም ይሄ ነገር መደረግ የለበትም፣ መፈጠር የለበትም በማለትም እንግዲህ እጅግ በጣም በመናደድ እየሮጠ እየሄደ ነበር። ሆኖም እንግዲህ እሷም በፍጹም ይሄንን ነገር አታድርግ፣ ይሄንን ነገር ማድረግ የለብህም፣ ምንም ነገር ማድረግ አይጠበቅብህም። አሁን ማድረግ ያለብህ እኔ ሁሉንም ነገር እተዋለሁ፣ ወንድሜ እንድትደባደብ በፍጹም አልፈቅድልህም ብላው ነበረ። እሷም እንግዲህ እንደዛ በምትለውም ሰዓት ታዲያ እንዴት ይሆናል እያለ ጥሎ ሲወጣ ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ካሌብ ሄዶ ከደበደበው በኋላና ከተናገረው በኋላ ኤልሳና እሱም ተጣልተው ነበር። ኤልሳም እንግዲህ ወንድሜ ይቅርታ እንዴት አድርጌ ነው የምጠይቀው ብላ ደሊላን ስትጠይቅ ደሊላን ሂጂና ለብቻው እያለ አውሪው፣ በኋላ ላይ በሀሳብ ውስጥ ይገባና ወደ ሌላ ነገር ይሄዳል። አንቺ ግን ሄደሽ ስታወሪው ሁሉ ነገር ይረሳል ብላ ትላታለች። ወይዘሮ ደሊላም እንደዛ ካለቻት በኋላ ኤልሳም እሺ በማለት ትሄዳለች። ኤልሳም እንግዲህ ሄዷ ወንድሟን ይቅርታ አድርግልኝ ወንድሜ፣ ግን በአንተ ኮራውኝ፣ እዚች ምድር ላይ ብቻዬን እንዳልሆንኩኝ አወቅኩኝ። ወንድሜ መከታዬ ስለሆንክና ስለኔ ልትዋጋልኝ ስለሄድክ በጣም ደስ ብሎኛል፣ አመሰግናለሁ በማለትም ሆዱን በማራራት ትገባለታለች። እሱም እንግዲህ እስከ ዛሬ ድረስ ብቸኝነት የሚሰማትና ብቻዋን የነበረችዋ ዛሬ ላይ ግን ካሌብ እንግዲህ ለሁሉም ነገር ሊፋለምላት ስለሄደ ደስ ብሏታል። ሆኖም እንግዲህ ወይዘሮ ጽጌረዳ እጅግ ከፍቷትና እጅግ አዝናም ነበረ። ሆኖም ይሄንን ሁሉ ጊዜ ሳትነግራት ነበር ቆይታ ያደረገችው። ሆኖም እንግዲህ ይህንን ነገር እንዴት አድርጌ ነው ወዴት አድርጌ ነው የማስተካክለው የምትለው ደሊላ እንግዲህ ካሌብ ይቅርታ ስላደረገላት እጅግ በጣም ደስ ብሏታል። ሆኖም እንግዲህ ይህንን ነገር ደስ ካላትም በኋላ ካሌብም ያንን ካደረገ በኋላ ምን እየተፈጠረ ግራ የገባትም እንዴት ይሄ ነገርስ ሊሆን ይችላል? ምንስ ነው እየተፈጠረ ያለው የምትለዋ እንግዲህ ሆኖም እንግዲህ ለምንስ ነው ይሄ ነገር እየተፈጠረ የምትለው ደሊላ እንግዲህ ወደ ክፍሏ ትገባና እሷም ክፍሏ ከገባችው በኋላ ዘፈን ትከፍታለች። ዘፈንም ከፍቷ እየጨፈረች ነበር። እንግዲህ ቤዛ መተኛ ታቅቷት ምንድነው እሱ በማለትም ወደ እሷ ትመጣለች። እንዴት ይህንን ሙዚቃ ትከፍቻለሽ? ዝጊው፣ ሙዚቃውን አልፈልገውም ዝጊው ብላ ትላታለች። እሷም በፍጹም አልዘጋም፣ በክፍሌ እንደፈለኩኝ መሆን መፍትሄ ነው፣ ስለዚህ አንቺ ሄደሽ አርፈሽ ተኚ ብላ ትላታለች። በክፍልሽ ብሎ ነገር የለም፣ በሰው ቤት መተሽ እንደዚህ መሆን ማንም አልፈቀደልሽም፣ ስለዚህ ዘፈኑን እንድትዘጊልኝ ነው የምፈልገው ብሎ ይላታል።
እሱም እንግዲህ ይሄንን በሚላትም ሰዓት ታዲያ እንዴት አድርጌ ይሄንን ዘፈንስ ልከፍትና ልዘጋ እችላለሁ? ምንስ ቢፈጠር ነው ነገሮች ሚስተካከሉት ብላ ትላለች። እሷም እንግዲህ እንድትወጣና ዞር እንድትል ያያታል። እሷም ይሄንን ባደረገችም ሰዓት ዞር እንድትልም ባደረገቻት ሰዓትም እንግዲህ ደሊላም ከውጭ ትገባለች። ደሊላም ቤዛን ስትጠራት ቤዛም ተናዳ ገፍትሯት ትሄዳለች። ቤዛም ገፍትሯት በሄደች ሰዓት እሷም ወደ ውስጥ ትገባለች። ኤልሳ ምን ተፈጥሮ ነው ምን ሆኖ ነው ብላ ስትላትም አይ እንደዚሁ ነው ጥጋቧን ላብርድላት ብዬ ነው ብላ ትላታለች። አይ ምንም ነገር እንትን አትበይ፣ በጣም ተናዷ ገፍትራኝ ነው የሄደችው፣ በመካከላችሁ ምን እንደተፈጠረ ባላቅም ብላ ትላታለች። እንግዲህ እንዴት እንደሆነ ባላቅም ቤዛ ክፍል ብቻ እንዲሰማ አድርጓ ሙዚቃ እንደከፈተች ሆኖም እንግዲህ እሷ ክፍል ብቻ እንዲሰማ እንዳደረገች ነበር ቤዛ እየተናገረች ያለችው። እንደዚህ አይነትም ችሎታ እንደመጣ እንግዲህ ዛሬ ነው የሰማ ነው። አንዱን ለመረበሽ የአንዱ ክፍል ብቻ እንዲሆን አድርጎ መክፈት ይቻላል ማለት ነው። በጣም የሚገርም ነገር ነው። ሆኖም እንግዲህ ይህንን ነገሮችን እንደዚህ በማድረግም እሷም እንግዲህ ይህንን ትላትና ትወጣለች። ሆኖም እንግዲህ ወይዘሮ ቤዛ እንቅልፍ እምቢ ብሏት እቤት ውስጥ እየሄደች ሆኖም ወይዘሮ ጽጌረዳ ትጠራታለች። ወይዘሮ ጽጌረዳም ትጠራትና ልጄ ባክሽን እግሬን አልብሽኝ እግሬን በርዶኛል ብላ ትላለች። እንደተለመደው እያመነጫጨቀቻት እግሯን ታለብሳታለች። ሆኖም እንግዲህ ልትወጣ ስትል ቤዛ አንድ ማውራሽ ነገር አለኝ ብላ ትላታለች። እሷም ምንድነው የምታወሪኝ? አሁን እኮ እኩለ ሌሊት ነው፣ ነገ ጠዋት እኮ ማውራት እንችላለን ብላ ትላታለች። አይ ነገ ጠዋት ሳይሆን አሁን ላወራሽ ነው የምፈልገው። ሆኖም ውስጥሽ ላይ የሆነ ያስጨነቀሽ ነገር አለ፣ ስለዚህ ሰላም እንድታገኚ እኔ አሁን አወራሻለሁ ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እሺ ታዲያ ምንድነው እሱ እኔ ላውራ ብላ ትላታለች። አይ ነይና እኔ አውራሻለሁ፣ ስለዚህ ነይ ላውራሽ ብላ ስትላትም ሆኖም እንግዲህ አይ እኔ አልፈልግም አሁን እኩለ ሌሊት ስለሆነ በኋላ እናወራለን ብላ ትላታለች። እሷም እንግዲህ ስትላት አይ ቤዛ ነይ በውስጥሽ ያመላለሽው ነገር ስላለ ነይ እስቲ ልጄ እዚህ ጋር ቁጭ በይ፣ ስለኔ ታሪክ የምነግርሽ ነገር አለ፣ ያሳለፍኩትን ታሪክ ቢያንስ እንኳን ብነግርሽ ትምህርት ልትማሪበት ትችያለሽ ብላ ትላታለች። እሷ ምን ያሳለፍሽው ችግር አለ ብላ ስትላትም አይ ነይ ልንገርሽ ልጄ እባክሽ ነይ እኔ ጋር ቁጭ በይ ብላ ትጠይቃታለች። ቤዛም እንግዲህ እሺ በማለት እግሯ ስር እዛው ወንበሩ ላይ ትቀመጣለች። እዛው ከተቀመጠችም በኋላ ምን እንደሆነ ሁሉ ትነግራታለች። እኔም ከዚህም በፊት እንዳንቺ ነበርኩኝ፣ ግን ደግሞ እኔ ከዚህም በፊት የገጠመኝን ልንገርሽ ትላታለች። ሆኖም የካሌብ አባት እጅግ መጥፎ ሰው እንደሆነና እሷ ደግሞ እንደምታፈቅረው ትነግራታለች። የካሌብ አባት ካሌብን ከወለደችም በኋላ እየቀጠቀጣትና እየደበደባት እንደሚያኖራት እየረገጠ እንደሚያኖራት ሆኖም ደግሞ ካሌብን እንደወለደች በድጋሜ ነፍሰ ጡር እንደሆነች ሆዷን ሁሉ እስከሚረግጣት ድረስ እንደሚደበደባት ትነግራታለች። ሆኖም ግን ያንን ሁሉ ሲቃይ እያደረገብኝ ለልጆቼና እሱን ስለማፈቅረው አብሬው እየኖርኩኝ እንደዛው እየተሰቃየው ነበር ብላ ትላታለች። ቤዛም ለምንድን ነው እንደዚህ እየተሰቃየሽስ ዝም ብለሽ የተቀመጥሽው ብትፈቺውስ ብላ ስትላትም እንደዛው እየደበደበኝም እወደዋለሁ፣ ሆኖም ደግሞ ለልጆቼ መስዋዕት መክፈል ስላለብኝ ምንም ነገር የምናገረው ነገር የለም፣ ምን ይሄ ብቻ ብላ ትላታለች። ታዲያ ምን ሌላ ነገር ደግሞ አለ ብላ ስትላትም ሴት ሁሉ እቤት ይዞ ይመጣ ነበር፣ ስለዚህ ይሄንን ሁሉ ነገር ተቋቁሜ ዝም ብዬ ነበር፣ እኔን መደብደቡና ማሰቃየቱ ሳይበቃው ሴቶችን ይዞ ወደ ቤት ይመጣል ብላ ትላታለች። በዚህንም ሰዓት ቤዛ እንዴት ሴቶችን ይዞ ወደ ቤት ይመጣል በማለትም ትናደዳለች። ሆኖም እንግዲህ ከዕለታት አንድ ቀን እንደዚሁም እየደበደበኝም እያሰቃየኝም እንደዛው እየኖርኩኝ ነበር። ሆኖም እንግዲህ እንደዛው እየኖርኩኝም ሳለ
እኔም እንደዛው እየኖርኩኝ ሳለ እንግዲህ ነገሮችን ሁሉ ለማሸነፍ ምንም አይነት ነገር እሱ ላይ ሳላደርግ ተቀምጬም ባለውበት አንድ ቀን እኩለ ሌሊት ላይ መጠጥ እየጠጣ ሁል ጊዜም ወደ ቤት ስለሚመጣ በአሰቃቂ ሁኔታ ገለውት ሞተ ብላ ትላታለች። እሷም እጅግ ትደነግጣለች። በዚህንም ሰዓት እንግዲህ እሷም ከደነገጠች በኋላ ጽጌረዳን አይዞሽ በማለት ወደ ክፍሏ ከሄደች በኋላ ጽጌረዳ የነገረቻት ነገር ሁሉ ጭንቅላቷ ውስጥ እየተመላለሰ አላስቀምጥም ይላታል። እሷም እንግዲህ በዚህ ሰዓት ጭንቅላቷ ውስጥ የሚመላለሰው እንግዲህ የካሌቡ አባት እጅግ መጥፎና ክፉ እንደሆነ ከተነገራትም በኋላ እሷም እዚህ ጋር እያደረገች ያለችው ከካሌብ አባት የተተናነሰ አይደለም። እንግዲህ ደሊላ ላይና ካሌብ ላይ እያደረገች ያለችው ሆኖም እንግዲህ ኤልሳ ላይም እየጠነሰሰችባት ያለችው ነገር ሁሉ እጅግ ከባድ ስለሆነ በጣም ታዝናለች። እሷም እንግዲህ ክፍሏ ውስጥ ሆኖ የካሌብ አባት ምን አይነት መጥፎ ነው ካለችም በኋላ እኔ ከካሌብ አባት በምንድን ነው የምሻለው? እንደዚህ እያሰቃየዋቸው ያለሁት ከካሌብ አባት ምንም የሚሻለው ነገር የለም። ስለዚህ ወደ ራሴ መመለስ አለብኝ። ይሄ ሁሉ ስቃይ አሳልፋ ነው ለካ የተቀመጠችው በማለትም እንግዲህ ጥያቄ ይፈጥርባታል። እሷም እንግዲህ ይህንን ጥያቄ የፈጠረባት እንግዲህ በጣም እየተገረመች እየተጨነቀች ወደ ሳሎን ትሄዳለች። እሷም እንግዲህ ወደ ሳሎንም ከሄደች በኋላ ምንድን ነው እሱ ምን እየተከሰተ ነው ያለው? ምንስ እየሆነ ነው ያለው? ምንስ እየተፈጠረ ነው ያለው ብላ ትጨነቃለች። ሆኖም እንግዲህ ካሌብም ይህንን ጭንቀቱን ለመርሳት ወደ ደሊላ ክፍል ይሄዳል። ደሊላ ጋም ከሄደ በኋላ ጭንቀቴን የምረሳብሽ ባንቺ ነው። ስለዚህ አሁን ጭንቀቴን ሁሉ እረሳውኝ እያለ እንግዲህ እየተጨዋወቱ አሁን እኮ የኔና አንቺንም ነገር ዝም አለን፣ ምንም ነገር እያሰብን አይደለም ብሎ ይላታል። ማለት ስለኔና ስላንተ ምን አስበ ነው ብላ ትለዋለች። እሱም እንግዲህ እንደዛ በምትለው ሰዓት አይ የኔና ያንቺን ነገር መሬት መውረድ አለበት፣ ስለዚህ እኔ አሁን የግሌ ላደርግሽ ነው የምፈልገው ብሎ ይላታል። እሷም እንግዲህ እውነትህን ነው ካሌብ ብላ ስትለው አንቺ እኔን አግብተሽ ለመኖር ፈቃደኛ ነሽ ወይ ብሎ ይላታል። እሷም እንዴት ይህንን ጥያቄ ትጠይቀኛለህ? እኔ ከቤዛ እንደመነጨኩ ረሳክ ወይ ብላ ትለዋለች። እሷም እንግዲህ በዛኑ ሰዓት ይህንን ነገር በምትናገረውም ሰዓት ታዲያ ምንድን ነው እሱ የተፈጠረው? ምንስ የሚሆን ነገር አለ እያለ እንግዲህ እያወሩ በቤተሰብ ከማንም ተደባብቀን ሳይሆን ሁሉንም ለቤተሰብ ተናግረን ነገሮችን መጨረስ እንችላለን ብላ ትላለች። ሆኖም እንግዲህ ይሄንን በምትልበትም ሰዓት ነገሮችን እንዴት እንደማስተካከል ይነግራታል። በዚህንም ሰዓት እንግዲህ ወደ ሳሎን ከመጡም በኋላ ከደሊላም ከቤዛም ጋር ሆነው እየሳቁ እየተጨዋወቱ ነበር። ነገሮችን ለማስተካከል እየለፉም ነበረ። እንዴት አድርገው ነገሮችን እንደሚያስተካክሉ ይሄንን ነገር እንዴት አድርገን ነው የምንገላገለው እያሉ እንግዲህ እየተጨዋወቱም ነበር። ሆኖም ነገር ግን ነገሮችን ለማሸነፍ እየሳቁና ከካሌቡም ጋር እየታገሉ ነበር። አሁን ትክክለኛ አማች ሆናለች። እንግዲህ እቺ ነገር ትክክለኛ አማች የሆነችበት ትክክለኛ ነገሩን ሁሉ የተቀበለችዋ ወይዘሮ ጽጌረዳም ኤልሳን ትጠይቃታለች። ኤልሳንም ግን መቼ ነው የተዋወቃችሁት? ይሄን ሁሉ ጊዜስ እንዴት ደበቅሽኝ? መቼ ነው የተዋወቃችሁት ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት የተዋወቅንበት ታክሲ ውስጥ ነበር ብላ ትላታለች። ማለት ብላ ስትላትም አንድ ቀን በታክሲ ወደ ስራ እየሄድኩኝ ነበር። ሆኖም ግን ልወርድ ስደርስ ምንም አይነት ነገር ገንዘብ አልያዝኩም ነበር። ረስቼ ቦርሳዬን እቤት ጥዬ ነበር የመጣሁት። ደንግጬ ሳለ እሱ ከፈለልኝ። ከዛን በቃ ብርህን እከፍልልሃለሁ ብላ ትለዋለች።
ሆኖም እንግዲህ ይህንን እከፍልልሃለሁ በማለት ስልኩን እየተቀያየሩት በዛው መደዋወል ይቀጥላሉ። እንግዲህ አንድ ቀን ደግሞ የሆነ ቦታ ወስዷት እስከ መጨረሻው እስከ ለተሞቱ እስከ መጨረሻ ከሷ ጋር እንደሚሆን ቃል ይገባላታል። ስለዚህ አሁን ሁል ጊዜም ከሷ ጋር እንደሚኖር ከነገራት በኋላ እያሉ ስልክ መደዋወሉም ከቀጠለ በኋላ እንደሚያፈቅራትም ከነገራትም በኋላ እንግዲህ በሆነ ሰዓት ላይ ደግሞ እያመነጫጨቃትና እየሰደባትም እንደነበረ ትነግራታለች። ታዲያስ ብላ ስትላትም ያንን እንግዲህ ይሄ ስድብና ይሄ መመነጫጨቅ እየቀጠለ በመጣበትም ሰዓት ነገሮችን ሁሉ ለማስተካከል እንዴት ወዴት እያልኩኝ ነበረ። ሆኖም እንግዲህ ይህንን በምናገርበትም ሰዓትም እሱንም እንግዲህ እያፈቀርኩ ስለመጣው ነገሮችን እንዴት አድርጌ ወዴት አድርጌ ነው የማስተካክለው እያልኩኝ ሳለም እንግዲህ እሱም ደግሞ አሁን እንዴትስ ነው የሚሆነው የሚለው ነገር ግራ ገብቶኝም ሳለ ይቅርታ እየጠየቀኝ ከተውኩት በኋላ ወደሱ እየመለሰኝ እንደዛው እያልን ነበር እዚህ የደረስ ነው። ግን ደግሞ አሁን ላይ ካሌብን እንደዛ ካመነጫጨቀውና ከመለሰለት በኋላ ከውስጤ ነው የወጣው ብላ ትላታለች። ሆኖም ወንዶች የሚቀርቡት በመጀመሪያ በመልካም ከቀረቡ በኋላ እንደዚህ ነው የሚጎዱሽ። ስለዚህ ልጄ ተጠንቀቂ እባክሽን እያለች እንግዲህ ለኤልሳ እየነገረቻት ትገኛለች። ይሄ የወንዶች ባህሪ ነው ስትልም ለእኛም ዜናዋን በዘነዘና አድርሷናለች ወይዘሮ ጽጌረዳ። እንግዲህ ከዚህ አይነት ነገር እየጠብቀን እያልን እኛም ዜናውን ተቀብለን እንገኛለን። ዜናው በዘነዘና ሲቀርብላችሁ እንግዲህ አሁን ላይ ደግሞ ወይዘሮ ቤዛ እጅግ በጣም በመጸጸቷ ነገሮችን ሁሉ ለማሸነፍና እየተጸጸተች ያለችውን ነገር እንዴት ወዴት እያለች ትገኛለች። ሆኖም እንግዲህ ነገሮችን ለማስተካከል ጎንበስና ቀና ብትልም መድኃኒቱን እንዳትውጥ ዛሬ ላይ ጽጌረዳን እየከለከለቻት ትገኛለች። ጽጌረዳን በፍጹም ይህንን መድኃኒት መጠቀም የለብሽም፣ እንዴት ይህንን መድኃኒት ትጠቀማለች? ሆኖም ካሌብ ደግሞ ይሄ መድኃኒት እኮ ዶክተር ያዘዘላት ነው፣ ስለዚህ መጠጣትና መጠቀም አለባት ብሎ ይላታል። እሷም ይህንን መጠቀም የለባትም እንዴት ሆና ነው የምትጠቀመው ብላ ስትልም አይ ግዴታ መጠቀም አለባት እያለ እንግዲህ እየተናገራትም ይገኛል። ነገሮችን እንግዲህ ለማስተካከል ጎንበስ ቀና እያለች ቢሆንም እንደዚሁም እንግዲህ ወይዘሮ ደሊላ እጅግ በጣም ከባድ ሁኔታ ውስጥ ገብታ ትገኛለች። ወይዘሮ ደሊላ እንግዲህ ከባድ ነገር ውስጥ የገባችበት ምክንያት እንግዲህ አሁን ላይ መድኃኒቱን እንግዲህ ልትባነን ስለደረሰችበትም ነው። እንግዲህ ነገሮችን ለማስተካከል ጎንበስ ቀና እያሉና እጅግ በጣም ደንግጠዋል። እዚህ ጋር ቤዛ እንግዲህ እብድ ብላ መድኃኒቱን አትወስድም እያለች የነበረችው እንግዲህ ቤዛ ማለት ነው። ቤዛ ነው ደሊላ ነው ያልኩት። ጉድመጽዮ ዋይፋይ አልገባም ሲለኝ ቀልቤን ወሰደው እንዴ። ለማንኛውም ይሁን ደሊላም ሆነች ቤዛም ሆነች ያው ነው። ምንም የሚቀይረውና የሚለውጠው ነገር ስለሌለ ማለት ነው። እና ምንም እንዳትጨናነቁ ማለት ነው። ስለዚህ ምን ማድረግ አለብን መሰላችሁ? ሼር አድርጉ። ከዛን እንግዲህ ሼር አድርጉ እና በኋላ ላይ እንገናኛለን። በምርጥ የሆነ ድራማ ነው ይዤላችሁ መጣው። እጅግ በጣም የምትወዱት በጉጉት የምንጠብቀውን ይዤላችሁ መጣለሁ። ግምታችሁን ኮሜንት ላይ አስቀምጡልኝ። ምንም ሳትጠራጠሩ አስቀምጡልኝ ኮሜንት ላይ ግምታችሁን ማለት ነው። እሺ እና ይህንን ይመስላል የዛሬው የድራማ እንግዲህ ወይዘሮ ቤዛ ተጸጽታለች። ግን የወንዶች ባህሪ እንደዚህ ነው እንዴ? መጀመሪያ በመልካም ቀርቦ ነው እንዴ የሚጎዱት? ግን በክፋት ከቀረቡ ግን እንዴት ይሆናል? አዎ አይሆንም። አስኬልም ለካ በትክክል እንግዲህ ለማንኛውም ልስቅ ነበረ። ያው ጠዋት ስቄ ስለጨረስኩኝ ከሰዓት አጠራቅሜ ስቃለሁ ማለት ነው። እና ምን ልላችሁን የፈለኩት መሰላችሁ? ሁላችሁም ዩቱባችሁን ቼክ አድርጎ። እኔ ሰሞኑን ዩቱቤ ላይ አደጋ ደርሶ ነው
ቪው የቀነሰው። እንግዲህ የሞተን ለማስነሳት ዋጋ እያስከፈለኝ ነው ያለው። ስለዚህ ቻናላችሁ እይታው ሲቀንስ ለምን ቀነሰ ብላችሁ ቻናላችሁን ቼክ አድርጉ ማለት ነው። እና አንዳንድ ጊዜ ሳናስብ ያው ምቀኛዎች ከጎናችን አይጠፉም እና ስለዚህ ከክፉም ይሰውረን እያላችሁ ቻናላችሁን ለማንኛውም ቼክ አድርጉላችሁ ማለት ነው። እና ያው ደስ የሚለው ነገር ያው እግዚአብሔር የፈቀደውን ነገር ማግኘት የማይቀር ነገር ነው። እግዚአብሔር ደግሞ ያልፈቀደው ይቀራል። ሆኖም ግን እኛም ስንጠነቀቅ ነው እግዚአብሔር የሚጠብቀን ማለት ነው። እና ስለዚህ እንዳታዝኑ ማለት ነው። እና እንደዛ ነው። ለማንኛውም ቻናላችሁን ቼክ አድርጉ እና ያው ይመለሳል። ሲጀመር ለምን ነው የሚመለሰው? እኔ ስለማልናደድ በሳቅ ስለሚጨርሰው አይዶን ኬር ነው አሉ ፈረን ኬር ነው ብለው ነበር እንዴ። እና ለማንኛውም መልእክቴን ላስተላልፍላችሁ ብዬ ነው። የምትሰሙ ካላችሁ የማሰሙ ደግሞ አመለጣችሁ።